ሰላም ውድና የተከበራችሁ የዱባይ ዛሬ የዩቲዩብ ቻናል አድማጭ ተመልካቾቻችን ከያላችሁበት ቦታ ሁሉ ሰላም ጤናን እየተመኘው ዛሬ ናሲ 11 ወይም ኦገስት 17 የ24 ሀገራትን የጥቁር ገበያ ምንዛሬ መረጃና በንግድ ባንክ ስንት እየተመነዘረ ይገኛል እንዲሁም በአገራችን ካሉት ባንኮች ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ የቱ ነው? እነዚህ መረጃዎች ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሐሳብ አስተያየቶን ኮሜንት ላይ አስቀምጡልን። ቪዲዮን ላይክና ሼር እንዳይረሳ። አሁን ቀጥታ ወደ መረጃዎቹ። የኤሚሬትስ ወይም የዱባይ ድርሃምን ስንመለከት 100 የዱባይ ድርሃም 4846 ብር እየተመነዘረ እንደሚገኝና አንድ የዱባይ ድርሃም 48 ብር ከ46 ሳንቲም እየተመነዘረ እንደሚገኝ ethioblakmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የዱባይ ድርሃም 43 ብር ከ51 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 44 ብር ከ53 ሳንቲም ሲመነዘር በአቢሲኒያ ባንክ 44 ብር ከ71 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። 47 ብር ከ17 ሳንቲም እየመነዘረ ይገኛል። በማስከተል የምናየው የሳውዲ ሪያልን ነው። 100 የሳውዲ ሪያል 4747 ብር እየተመነዘረ እንደሚገኝና አንድ የሳውዲ ሪያል 47 ብር ከ47 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የሳውዲ ሪያል 42 ብር ከ57 ሳንቲም ሲመነዘር በአዋሽ ባንክ 43 ብር ከ58 ሳንቲም ሲሆን በአቢሲኒያ ባንክ 44 ብር ከ05 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ስኬት ባንክ ነው። 45 ብር ከ38 ሳንቲም እየመነዘረ ይገኛል። 100 የአሜሪካን ዶላር 18066 ብር እየተመነዘረ እንደሚገኝና አንድ የአሜሪካን ዶላር 180 ብር ከ66 ሳንቲም እየተመነዘረ እንደሚገኝ ethioblakmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የአሜሪካን ዶላር 159 ብር ከ83 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 160 ብር ሲመነዘር በአቢሲኒያ ባንክ 160 ብር ከ46 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ስንቄ ባንክ ነው። 161 ብር ከ85 ሳንቲም እየመነዘረ ይገኛል። በማስከተል የምናየው የካናዳን ዶላር ነው። 100 የካናዳን ዶላር 13004 ብር እየተመነዘረ እንደሚገኝና አንድ የካናዳን ዶላር 130 ብር ከ4 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የካናዳን ዶላር 112 ብር ከ45 ሳንቲም ሲመነዘር በአዋሽ ባንክ 114 ብር ከ08 ሳንቲም ሲሆን በአቢሲኒያ ባንክ 113 ብር ከ70 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ወጋገን ባንክ ነው። 116 ብር ከ55 ሳንቲም እየመነዘረ ይገኛል። አሁን የአውስትራሊያ ዶላር እናያለን። የመረጃ ምንጫችን ethioblakmarket.com በዌብሳይቱ እንዳስነበበን ከሆነ 100 የአውስትራሊያን ዶላር 12805 ብር እየተመነዘረ እንደሚገኝና አንድ የአውስትራሊያን ዶላር 128 ብር ከ05 ሳንቲም ሲመነዘር በንግድ ባንክ አንድ የአውስትራሊያን ዶላር 110 ብር ከ84 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 111 ብር ከ42 ሳንቲም ሲመነዘር በአቢሲኒያ ባንክ 112 ብር ከ76 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ልማት ባንክ ነው። 113 ብር ከ50 ሳንቲም እየመነዘረ ይገኛል። በመቀጠል የኩዌት ዲናር እናያለን። የመረጃ ምንጫችን ethioblakmarket.com በዌብሳይቱ እንዳስነበበን ከሆነ 100 የኩዌት ዲናር 54857 ብር እየተመነዘረ እንደሚገኝና አንድ የኩዌት ዲናር 548 ብር ከ57 ሳንቲም ሲመነዘር በንግድ ባንክ አንድ የኩዌት ዲናር 510 ብር ከ86 ሳንቲም እየተመነዘረ ይገኛል። በአቢሲኒያ ባንክ 521 ብር ከ07 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ልማት ባንክ ነው። 522 ብር ከ72 ሳንቲም እየመነዘረ ይገኛል። የአውሮፓ ዩሮን ስናይ 100 የአውሮፓ ዩሮ 20950 ብር እየተመነዘረ እንደሚገኝና 1 ዩሮ 209 ብር ከ50 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ 1 ዩሮ 184 ብር ከ94 ሳንቲም ሲመነዘር በአዋሽ ባንክ 186 ብር ከ92 ሳንቲም ሲሆን በአቢሲኒያ ባንክ 186 ብር ከ98 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ብርሃን ባንክ ነው። 188 ብር ከ86 ሳንቲም እየተመነዘረ ነው። የእንግሊዝ ፓውንድን ስንመለከት 100 የእንግሊዝ ፓውንድ 24526 ብር እየተመነዘረ እንደሚገኝና አንድ የእንግሊዝ ፓውንድ 245 ብር ከ26 ሳንቲም እየተመነዘረ እንደሚገኝ ethioblakmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የእንግሊዝ ፓውንድ 211 ብር ከ71 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 212 ብር ከ82 ሳንቲም ሲመነዘር በአቢሲኒያ ባንክ
213 ብር ከ30 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ወጋገን ባንክ ነው። 218 ብር ከ94 ሳንቲም እየመነዘረ ይገኛል። በማስከተል የምናየው የኳታር ሪያልን ነው። 100 የኳታር ሪያል 4694 ብር እየተመነዘረ እንደሚገኝና አንድ የኳታር ሪያል 46 ብር ከ94 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። በመቀጠል የጆርዳን ዲናር እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የጆርዳን ዲናር 23625 ብር ሲመነዘር አንድ የጆርዳን ዲናር 236 ብር ከ25 ሳንቲም እየተመነዘረ ነው። 100 የኦማር ሪያል 45355 ብር ሲመነዘር አንድ የኦማር ሪያል 453 ብር ከ55 ሳንቲም እየተመነዘረ ነው። 100 የግብጽ ፓውንድ 363 ብር ሲመነዘር አንድ የግብጽ ፓውንድ 3 ብር ከ63 ሳንቲም እየተመነዘረ ነው። 100 የባህሬን ዲናር 46270 ብር ሲመነዘር አንድ የባህሬን ዲናር 462 ብር ከ70 ሳንቲም እየተመነዘረ ነው። 100 የቱርክ ሊራ 379 ብር ሲመነዘር አንድ የቱርክ ሊራ 3 ብር ከ79 ሳንቲም እየተመነዘረ ነው። 100 የእስራኤል ሽቅል 5849 ብር ሲመነዘር አንድ የእስራኤል ሽቅል 58 ብር ከ49 ሳንቲም እየተመነዘረ ነው። 100 የፓኪስታን ሩፒ 65 ብር ሲመነዘር አንድ የፓኪስታን ሩፒ 65 ሳንቲም እየተመነዘረ ነው። 100 የየመን ሪያል 76 ብር ሲመነዘር አንድ የየመን ሪያል 76 ሳንቲም እየተመነዘረ ነው። የስዊስ ፍራንክን ስንመለከት 100 የስዊስ ፍራንክ 22295 ብር እየተመነዘረ እንደሚገኝና አንድ የስዊስ ፍራንክ 222 ብር ከ95 ሳንቲም እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የስዊስ ፍራንክ 194 ብር ከ38 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 198 ብር ከ07 ሳንቲም ሲመነዘር በአቢሲኒያ ባንክ 197 ብር ከ65 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ዳሽን ባንክ ነው። 204 ብር ከ48 ሳንቲም እየተመነዘረ ይገኛል። የቻይና ዩዋንን ስንመለከት 100 የቻይና ዩዋን 2695 ብር እየተመነዘረ እንደሚገኝና አንድ የቻይና ዩዋን 26 ብር ከ95 ሳንቲም እየተመነዘረ እንደሚገኝ ethioblackmarket.com በዌብሳይቱ አስነብቧል። በንግድ ባንክ አንድ የቻይና ዩዋን 23 ብር ከ24 ሳንቲም እየተመነዘረ ይገኛል። በአዋሽ ባንክ 23 ብር ከ66 ሳንቲም ሲመነዘር በአቢሲኒያ ባንክ 23 ብር ከ57 ሳንቲም እየተመነዘረ ነው። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ስኬት ባንክ ነው። 26 ብር ከ77 ሳንቲም እየመነዘረ ይገኛል። በማስከተል የምናየው የስዊድን ክሮነርን ነው። 100 የስዊድን ክሮነር 1812 ብር እየተመነዘረ እንደሚገኝና አንድ የስዊድን ክሮነር 18 ብር ከ12 ሳንቲም እየተመነዘረ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያሳያል። እንዲሁም የባንኮችን መረጃ ስንመለከት በንግድ ባንክ አንድ የስዊድን ክሮነር 16 ብር ከ59 ሳንቲም ሲመነዘር በአዋሽ ባንክ 17 ብር ከ41 ሳንቲም ሲሆን በአቢሲኒያ ባንክ 16 ብር ከ58 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ወጋገን ባንክ ነው። 16 ብር ከ96 ሳንቲም እየመነዘረ ይገኛል። በመቀጠል የህንድ ሩፒን እናያለን። የመረጃ ምንጫችን ethioblackmarket.com በዌብሳይቱ እንዳስነበበን ከሆነ 100 የህንድ ሩፒ 190 ብር እየተመነዘረ እንደሚገኝና አንድ የህንድ ሩፒ 1 ብር ከ90 ሳንቲም ሲመነዘር በንግድ ባንክ አንድ የህንድ ሩፒ 1 ብር ከ67 ሳንቲም እየተመነዘረ ይገኛል። ከፍተኛውን የምንዛሬ ዋጋ የሚሰጠው ባንክ ንግድ ባንክ ነው። በማስከተል የምናየው የደቡብ አፍሪካ ራንድን ነው። በንግድ ባንክ 100 የደቡብ አፍሪካ ራንድ 991 ብር እየተመነዘረ እንደሚገኝና አንድ የደቡብ አፍሪካ ራንድ 9 ብር ከ91 ሳንቲም እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። የኬንያ ሽሊንግን ስንመለከት በንግድ ባንክ 100 የኬንያ ሽሊንግ 123 ብር እየተመነዘረ እንደሚገኝና አንድ የኬንያ ሽሊንግ 1 ብር ከ23 ሳንቲም እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። በመጨረሻም የጅቡቲ ፍራንክን ስናይ በንግድ ባንክ 100 የጅቡቲ ፍራንክ 90 ብር እየተመነዘረ እንደሚገኝና አንድ የጅቡቲ ፍራንክ 90 ሳንቲም እየተመነዘረ እንደሚገኝ አሁናዊ የባንኩ መረጃ ያሳያል። ውድና የተከበራችሁ ተመልካቾቻችን ለዕለቱ ያዝነው የምንዛሬ መረጃ ይህን ይመስል ነበር። መረጃዎችን ይዘንላችሁ የቀረብነው ከethioblackmarket.com እና ከሁሉም ባንኮች ይፋዊ ዌብሳይት ነው። አብሮነታችሁ ስላልተለየን ከልብ እናመሰግናለን። ቻናሉን ሰብስክራይብ እንዲሁም ቪዲዮን ኮሜንት፣ ላይክ እና ሼር ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ ይሁንላችሁ።